ሐሚቲና አልቡርሃን ለዘረፋ ሲሆን አንድ ላይ ነበር የተሰማሩት። ሲካፈሉ ነው መጣላት የጀመረው። ፋኖ ልዩ ኃይል የተባለ ኢትዮጵያ ውስጥ መሳሪያ አስቀምጦ አንድ ኃይል ነው መኖር ያለበት አለበለዚያ አይረጋጋም የሚል ሐሳብ አመጡ። አይዲያሊ ልክ ሊሆን ይችላል፣ ሁኔታው ግን ላይፈቅደው ይችላል። አሁን የአብይ ዘመን አይደለም። ሱዳን ለኢትዮጵያ ስጋት ስትሆን ብዙ ሰው የሚስተው ይሄ ነው። ሶማሊያ ስጋት ስትሆን የአብይ አይደለም። አንዳንዱ ከቀኝ ግዛት ጊዜ የጀመረ ነው፣ አንዳንዱ ከዛ በኋላ የመጡ መንግስታት የጀመሩት ነው። ቤንሻንጉል ጉሙዝ ውስጥ ሐሚቲን የሚደግፍ ካምፕ አለ ይባላል። ሬውተርስ ይሄንን በዝርዝር አውጥቶታል ጥናት አድርጎ። የኢትዮጵያ መንግስት በፊት ለፊት ባይሆንም በካድሬዎቹ በኩል ክዷል። ለወርቅ የተሰጠ መሬት ነው ያነሱት እንጂ አናስታጠቅም ብሏል። ግን አሁን ግልጽ ሆኗል። ምክንያቱም ድብደባ ይካሄዳል እዛ አካባቢ። በፊት ጥያቄያቸው ማዕከላዊ መንግስት ላይ አንወከልም ነበር። አሁን ከአልቡርሃን ጋር ያሉት እነዚህ ሰልጥነው ከአልቡርሃን ጋር ይሰለፋሉ። የቲፒኤልኤፍ ጦር ቲፒኤልኤፍ ክዷል። በቀደምለት እኔ እዚህ ውስጥ አልተሳተፍኩም፣ ቀጠናውን የሚበጠብጥ ድርጊት ላይ አልሳተፍም፣ ሉዓላዊነትን ለመጣስ የማያጠራጥር ስጋት መፍጠር አለበት ለሚለው ክስ ኢትዮጵያውን ቀርባለች። ድንበር ጉዳይ ከኃይለ ሥላሴ ሲንከባለል፣ በደርግ ሲንከባለል፣ በእነ አባይ ፀሐዬ ሲንከባለል መጥቶ ፈቱት አልፈቱትም፣ አባሱት አላባሱትም፣ ተቃዋሚዎች በዙ፣ አሁን በዛ በኩል ቀነሱ። ደርግ ሲያደርግ የነበረው ኃይለ ሥላሴ ሲያደርግ የነበሩት ስደተኛም እንደዛው ከግብጽ ጋር ያለው ግንኙነት አሁን ባሰበት። ሌሎች እንዴት አስተናገዱት? በዚህ ነው የሚገመገመው ብልጽግና ባለ ማለት ነው እንጂ ቆንጭ ብሎ ማየት አለበት የሚል ግምገማ የለም። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር በወቅታዊ በተለይም ደግሞ ቀጠናዊ ኢትዮጵያን በዋናነት በሚመለከት ቀጠናዊ ጉዳዮች ላይ ትኩረታችን አድርገን እንወያያለን። እናንተም ሀሳብ አስተያየታችሁን እየሰጣችሁን አብራችሁ ልትቆዩ ግብዣችን ነው። እንኳን ደህና ቆየን። ዛሬ የአፍሪካ ቀንድን ቀጠና ብንመለከተው የተሻለ ይሆናል ብለን አስበናል። ከሰሞኑ የአፍሪካ ቀንድ ትኩሳት ደም ግፊቱ ከፍ ማለቱን የሚገልጹ መረጃዎች እየወጡ ነው። ከትናንት በስቲያ ከ3 ቀን በፊት የትዊተር ላይ አንድ መረጃ በስፋት ሲራገብ ነበረ። ይኸውም ከባህር ዳር የተነሱ ድሮኖች በካርቱም ኤርፖርት ድብደባ ፈጽመዋል የሚል ክስ ነው የተሰማው። ይህ መረጃ በትዊተር ላይ በስፋት ከተሰራጨ በኋላ የዛኑ ቀን ማታ የሱዳን ከፍተኛ ጀነራሎች መግለጫን አወጡ። ኢትዮጵያ በቀጥታ ይሳተፈች ነው፣ ከባህር ዳር የተነሱ ድሮኖች ደብድበውናል የሚል ክስ አቀረበች። ይህን ተከትሎ የኢትዮጵያ መንግስት ከተለምዶ ወጣ ባለ መልኩ ያው ክሱም ጠንከር ያለ ስለነበር ፈጣን ምላሽን ሰጥቷል። እንዲህ አይነት ነገር በፍጹም አልፈጸምንም፣ በሱዳን ጉዳይም ጣልቃ እየገባን አይደለም። እንደውም ሱዳን ነች የጸረ ኢትዮጵያ ኃይሎች መሰባሰቢያ መናኸሪያ የሆነችው። የህወሓት ቅጥረኛ ወታደሮች በተለይም በምዕራብ ኢትዮጵያ አቅጣጫ ባለው የሱዳን ቦርደር ባለው ግጭት ላይ እየተሳተፉ ነው የሚሉ ክሶችን አቀረበ። ዩኤም ተከሳ ነበር፣ እሷም አስተባበለች። ቲፒኤልኤፍም አስተባበለ። ይሄ መሰረተ ቢስ የሆነ ክስ ነው የሚል ነገር አቀረበ። አሜሪካ፣ ሳውዲ፣ ኳታር፣ የአረብ ሀገራት ስጋታቸውንና ተቃውሟቸውን እየገለጹ ነው የሚገኘው።
የሱዳን ጉዳይ እንዲህ በሆነ ባለበት ወቅትም እንግዲህ በትግራይ ከሰሞኑ የተፈጠረውን ነገር የተከሰተውን እንደምታውቀው ነው ተራ ግጥምጥሞች ነው ብሎ ማሰብ ይከብዳል። በተለይ ባለፈው ሳምንት የቡድኑ አመራር አዲስ ዓለም ባሌማ ከሱዳንም ከኤርትራም ኃይሎች ጋር ግንኙነታችንን አጠናክረናል የሚለው ንግግራቸው አሁን የሱዳን መንግስት ያቀረበው ክስና ቲፒኤልኤፍ ሰሞኑ እያደረገው ነገር ተራ ግጥምጥሞች ነው ብለን እንዳናስብ ሊያደርገን ይችላል። አንድ ላይ አድርገን እንመለከተዋለን። በእርግጥም አሁን ላይ የሱዳንን ጦርነት ከኢትዮጵያ ወቅታዊ ሁኔታ ጋር አለያይቶ ማየት የማይቻልበት ሁኔታ ላይ እየደረሰ ነው የሚገኘው። በተለይም በምዕራብ በዚህ በቤኒሻንጉል ጉሙዝ ኩርሙክ አካባቢ ላይ የሚፈጠሩ ጥቃቶች እጅግ እየጨመሩ ናቸው። ባለፈው ሳምንትም የሱዳን ጦር ኢትዮጵያ ግዛት ውስጥ የድሮን ድብደባ ፈጽሟል። የሰሞኑን ክሶች እንዴት ተመለከትካቸው ከሚለው እንነሳ። እንትን ላይ ሱዳን ትሪቢዩን ላይ መሰለኝ መጀመሪያ ያየሁት የጀነራል የሱዳን ከፍተኛ ባለስልጣን ናቸው። ኢትዮጵያ እንደዚህ ከባህር ዳር የተነሳ እንዳውም የሚሉት ፌብሩዋሪ ጀምሮ አካባቢ ነው ይሄ ትንኮሳ ሲደረግ በፌብሩዋሪ ፈርስት አካባቢ ጀምሮ ሙከራ ሲደረግ የነበረ። ይሄኛው ግን ቀጥታ ተሳትፎ ያደረገችበት ነው ከባህር ዳር የተነሳ የዩኤኢ እና የኢትዮጵያ ነው የሚሉት። መልሳቸው ግን አንተ ያልጠቀስከው ምንድን ነው? ያው ጥቃት አደርሰውብናል ካሉ በኋላ በዝምታ አይታለፍም። ይሄ ወደ ሙሉ ጦርነት ፉል ስኬል ወደሆነ መጋፈጥ ካለብን አጸፋ እንመልሳለን ብለዋል። ይችላል አይችልም የሱዳን ጦር ሌላ ጥያቄ ነው። አይመስለኝም አሁን ባለበት ሁኔታ ሙሉ ጦርነት፣ ምክንያቱም የራሱ የቤት ስራ አለበት በጣም ብዙ። ግን ኢምፕሊኬሽኖች አሉት። ምንድን ነው የኢትዮጵያ ፕሮክሲ አንድ ነገር ነው። የሆነ ሰው አሰማርተህ የደቡብ ሱዳን ታጣቂዎችን የሚሆን ሀሚቲም ቢሆን ከዩኤኢ እዚህ ቤንሻንጉል የሚሰለጥኑ ሰዎች የሚሆን ወይም ሌላ ቅጥረኛ ቀጥረህ ሌላ ሀገር ማዋጋት ዩኤኢ እንደምታደርገው አንድ ነገር ነው። አሁን ይሄ ለየት የሚያደርገው ቀጥታ አሳተፈችበት ስለተባለ ነው የኢትዮጵያ መንግስት። ይሄ ምንድን ነው የሚያመለክተው? እውነት አድርጎት ከሆነ ብዬ ነው ገና የሚጠራ አቧራው ስላልጠራ ማለት ነው። ከዚህ ክስ አለ። ከዚህ ለምሳሌ የዩናይትድ ስቴትስ የአፍሪካ ቀንድ ምክትል ዴስክ ኃላፊ የፖለቲካ ቢሮ ኃላፊው እንደሚሉት አርኤስኤፍ ነው የፈጸመው ይላሉ። ግን ጎረቤት ሀገራት ጣልቃ እንዳይገቡ ይመክራሉ። ሳውዲም እንደዚሁ አይነት ነገር ነው ያደረገችው። ሲጠራ እናውቀዋለን። ኢትዮጵያ የመለሰችው መልስ ላይ እኔን ይከሱኛል፣ ግን እነሱ ናቸው ቲፒኤልኤፍን እያስታጠቁ ቀጥታ ተሳታፊ ቲፒኤልኤፍ እያደረገ ነው እዛ እዚህ በቤንሻንጉል አካባቢ በምዕራቡ የኢትዮጵያ እንትን ላይ ችግር እየፈጠረ ነው እና እነሱ የሚያደርጉትን ክስ ነው አዙረው ገልብጠው ወደ እኔ ያመጡት። እየፈጸሙ ያሉትን ድርጊት ነው ሉዓላዊነቴ ላይ እያደረጉ ያሉትን ጥቃት ነው ወደ እኔ ያመጡት የሚል መልስ ሰጥታለች። አቧራው ሲጠራ እናያለን። ተመልካዮቻችን ለምንድን ነው ሱዳንን የምናየው ሊሉ ይችላሉ። ከዚህ በፊት መካከለኛው ምስራቅ ላይ ነበር። አሁን ነገሮችን በዓለም ላይ የሚደረጉ ነገሮችን በሊኒየር ቦን ወይም ደግሞ ነጥሎ አንድ ሀገር ማየት ቀርቷል። ኢትዮጵያ ውስጥ የሚፈጠር ነገር በአንድም ሆነ በሌላ መልኩ ማለት ነው በጣም ከፍል ካል ልዕለ ሀያላን ሀገራት እና አሜሪካ፣ ራሻ፣ ቻይና ዝቅ ካል ሚድል ፓወር የሚሏቸው ዩናይትድ አረብ ኤሚሬትስ፣ ኳታር፣ ቱርክ፣ ሳውዲ አረቢያ፣ ዝቅ ካል ጎረቤት ሀገራት፣ የአፍሪካ ቀንድ ጎረቤት ሀገራት በአብዛኛዎቹ አፍሪካ ቀንድ ደካማ ነው፣ በብዙ ነገሩ ደካማ ነው። ተፈጥሮ ሀብት አለው፣ ብዙ አይነት መዘርዘር ይቻላል። ግን ለተፈጥሮ አደጋ ተጋላጭም ነው። ለምሳሌ ድሮውት፣ ድርቅና ጎርፍ ይጋለጣል። ከፍተኛ መሸርሸር ምናምን አለ። ይሄ በተፈጥሮ ትተ ነው የአፈር መሸርሸር ምናምን። በፖለቲካ ብናይ በጣም ደካማ ነው፣ ፓወር የለውም። በሚሊተሪ ብናይ ፓወር የለውም። ኢኮኖሚ ብናይ ፓወር የለውም።
እነዚህ በሙሉ የሚጋሩት ናቸው። ዙሪያውን ያሉ ሀገራት ማለት ነው። አፍሪካ፣ ኤርትራ፣ ጅቡቲ፣ ሶማሊያ፣ ኢትዮጵያ ዙሪያውን ሱዳን በአንድ አይነት ስታተስ ላይ ያሉ ሀገሮች ናቸው። ደካማ ናቸው፣ ግን ዙሪያውን አንዱን ሀገር ተጽዕኖ ያደርጋል እና ኢትዮጵያን ነጥሉ ብቻ ማየት በጣም አስቸጋሪ ነው ለመናገር። ከዛ ለምን ሱዳንን ከተባለ ደግሞ ወደ ዋና ፖይንት ከመግባቴ በፊት ከሱዳን ጋር 2000 ኪሎ ሜትር በላይ ድንበር እንጋራለን። አንድ ያልተቋጨ የድንበር ውል አለ፣ በጣም ሰፊ። አንዱ አሁን ተግዳሮት እያጋጠመን ያለው እዚህ መተማ አካባቢ አልፋሽጋ አካባቢ ያለው ትራያንግል አልተሰመረም። ወደ ታች ታሪኩ ብዙ ነው፣ እዛ ውስጥ አንገባም። ግን ለተመልካቾቻችን አንድ መጽሐፍ ልጠቁም። ያልተቋጩ የኢትዮጵያ የድንበር ውሎች የሚላል የዶክተር በለጠ በላቸው። እሱን ማየት ይችላሉ። አንድ ድንበር እንጋራለን። ስለዚህ ጎረቤት ነን። አንዱን የነካ ይነካናል ማለት ነው። ያኛውን የነካ እኛን ይነካናል። ሁለተኛ ስደተኛ እንጋራለን። በጣም ብዙ ስደተኛ አለ የሱዳን፣ የእኛም ሰዎች አሉ እዛ፣ የኢትዮጵያውያን ስደተኞች አሉ። ሶስተኛ አንዱ ላይ ተቃዋሚ ያስታጥቃል። አሁን እንደምናየው ኢትዮጵያም ስታረገው ቆይታለች። በደርግ ዘመን ተደርጓል፣ በኃይለ ሥላሴ ዘመን ተደርጓል። እነሱም ሲያደርጉ ቆይተዋል። በኃይለ ሥላሴም ጊዜ አድርገዋል፣ በደርግ ጊዜም አድርገዋል። ኢቨን በኢህአዴግ ጊዜ አልበሽር እንትን ከማለቱ በኋላ ከቲፒኤልኤፍ ጋር በጣም ወዳጅ ከመሆኑ በፊት ብዙ ሙከራ ተደርጓልና ከዛ በፊት ደግሞ ታውቃለህ የኤርትራ ቡድን እዛ ነበር፣ የጀብሃ እዛ ነበር፣ ቲፒኤልኤፍ መስሪያ ቤት ስዩም መስፍን እዛ ነበርና ታሪክ አለን። አንዱን ተቃዋሚ ያስታጥቃል። አራተኛና ዋናው ሱዳን ላይ የሚመጡ መሪዎች አንዳንዶቹ ብዙዎቹ የግብፅ ፈረሶች ናቸው። የግብፅ የትሮይ ፈረስ እንደማለት ነው። ዲግሪያቸውንም ሚሊቴሪዎቹ በተለይ ሚሊቴሪዎቹ የሚሊተሪ ትምህርት እዛ አሌክሳንድሪያ ነው የሚማሩት። ካርቱም ዩኒቨርሲቲ ወይ አሌክሳንድሪያ ያለ ሚሊተሪ እንትን ነው የሚማሩት። በግብፅ አይዲዮሎጂ ተጠምቀው ነው የሚመጡት። ስለዚህ ለግብፅ ጥቅም ይሰራሉ። አሁን እንደምናየው ባለፈው ጊዜ እንዳየነው አልቡርሃን ዛኔ ተማረው። ከዛ በፊት የነበሩ ከመጀመሪያዎቹ ፉአድ ከሚሏቸው ጀምሮ ሚሊተሪ መሪዎች በጠቅላላ ዛኔ ተማሩት። ስለዚህ የግብፅን እንትን ዓላማ ያስፈጽማሉ። ከዚህ አንጻር የግዴታ ማየት አለብን ማለት ነው። አሁን ጉዳይ ይነሳል አይደል? አዎ፣ በግብፅ በኩል ስለሚነሳ ነው። አሁን ዘለን ወደዚህ ፎርዋርድ እናድርግና አሁን ወዳለንበትም ልመጣ። ሁለቱ ተዋጊ ኃይሎች አልቡርሃንና ሐሚቲ ናቸው። ውጊያው እንዴት እንደተጀመረ ከዛ በፊት የነበረውን ማህበራዊ እንቅስቃሴ ከዛ በፊት የነበረው አመፅ በአልበሽር ጊዜ ብዙዎቻችን ተመልካቾቻችን ከዚህ በፊትም ሰርተንበታል ያውቁታልን ብዬ ገምታለሁ። እነዚህ ቡድኖች በአንድ ላይ ሐሚቲና አልቡርሃን ለዘረፋ ሲሆን አንድ ላይ ነበር የተሰማሩት። ሲካፈሉ ነው መጣላት የጀመሩት። ሲቪሉን መንግስት የእነ ሐምዶክን መንግስት የሆነ ትራንዚሽናል ካውንስል ተቋቋመና ሚሊታሪ ያንን ከጠረጉት በኋላ እነ ዩኤ ያሉበት ከጀርባ እሱ ረጅም ታሪክ ነው። ግን ከጠረጉ በኋላ ብዙ ጥያቄዎች መምጣት ጀመሩ። እነዚህ ብዙ ግፍ ፈጽመዋል። ሐሚቲ በተለይ ወታደሮቹ ብዙ ግፍ ፈጽመዋል። ከዳርፉር ጀምሮ ካርቱም ላይ ብዙ ሰዎች ገለዋል፣ ሰላማዊ ሰልፈኞችን። አልቡርሃን እንደዚሁ ሰፋፊ የመሬት እርሻዎች ከየት እንደመጣ ብሩም አይታወቅም። ከዛ ለሚሊተሪው የሚከፈለውን ለሱዳን አርሚ ማለት ነው የሚከፈለውን ብር በመብላት በመጋጥ በጣም የሚጠየቁ ናቸው። አንድ ላይ ለመጠየቅ ፓርላማ ይቋቋም፣ ሲቪል ይቋቋም ሲባል አሜሪካኖቹም እጃቸው አለበት እዚህ ላይ። ልክ እዛ አካባቢ ነው ምን ተባለ፣ አሜሪካኖቹ ፋኖ ልዩ ኃይል የተባለ ኢትዮጵያ ውስጥ መሳሪያ አስቀምጦ አንድ ኃይል ነው መኖር ያለበት፣ አለበዚያ አይረጋጋም የሚል ሀሳብ አመጡ። አይዲያሊ ልክ ሊሆን ይችላል፣ ሁኔታው ግን ላይፈቅደው ይችላል። ያን ጊዜ የነበረው ሁኔታ ልክ ኢትዮጵያ ውስጥ እንደዛ ችግር እንደፈጠረ ሁሉ ሱዳንም ውስጥ ምን ተባለ፣ የጃንጃዊድ ሚኒሻ ድሮ ነበር ስሙ፣ በኋላ እንደ ጲላጦስ እጁን ታጥቦ የሱዳን ፈጥኖ ደራሽ ኃይል ተብሎ የመጣ ነው ከዳርፉር ፍጅት በኋላ።
እሱ ወደ አልቡርሃን መጠቃለል አለበት ሲባል ሐሚቲ እኔ ኃይሌን ልቀማ ነው፣ ከዚህ በኋላማ በምንድን ነው የምደራደረው፣ ሌቨሬጅ የለኝም የሚል አመጣ። ፈነዳ የሱዳን ጦርነት። የዚህን ጊዜ ኢትዮጵያ መጀመሪያ በታሪካችን ከሲቪሉ መንግስት ጋር ነው ብዙ ጊዜ ጥሩ ግንኙነት የምንኖረው። አሁን አልበሽር ጋር እንትና ቲፒኤልኤፍ ተወዳጀ እንጂ በታሪክ በሌላው መንግስታት ታሪካችን ሲቪል መንግስት ነው። ምክንያቱም ቅድም ባልኩ ምክንያት የግብፅ ፈረስ ስለሚሆኑ ሚሊተሪዎቹ ከሲቪሎቹ ጋር ነበር የምንሰራው እና ከሐምዶክ ጋር ወዳጅ ነበርን። ትዝ ይላል አንድነት ፓርክ እዚህ ሲመጣ ምርቃት ላይ ኢትዮጵያን የመሰለች ወዳጅ ሀገር ብሎ ሱዳን የህዳሴውን ግድብ ትገድባለች ብሎ ምናምን ወዳጅ ነበርን። ትንሽ ቆየና ከሚሊተሪው ጫና ሲመጣበት መቃረን ጀመረ በግብፅ በተለይ ህዳሴ ግድቡን አስመልክቶ። ከዛ በኋላ እሱ ከተወገደ በኋላ ከሁለቱ ወገን የትኛው ጋር ነች ኢትዮጵያ የሚለው ብዙ ጊዜ ለማስታረቅ የምትሞክር መስሎ ቆየ እና አንዳንድ ጊዜ እንዳውም እዚህ ተጠርተው መጥተው ምናምን ሙከራ ተደርጓል። በኋላ ይህም ግፊት ያለበት ይመስለኛል። የራሳቸው ኢንተረስት አላቸው። ወደ ሐሚቲ እኛ ያጋደልን፣ አልቡርሃን ጋር ያሉ ሰዎች ደግሞ የለየለት የኢትዮጵያ ተቃራኒ እየሆኑ መጡ። ወደ ኤርትራ ቅፍ ውስጥ ገቡ ወይም ኤርትራ የሚሰለጥኑ እንትኖችን ማስገባት ጀመሩ። የትግራይ ተቃዋሚ ኃይሎችን ማሰለፍ ጀመሩ። እንዲህ እያለ ቀጠለ። አሁን ባለንበት ሁኔታ ቤንሻንጉል ጉሙዝ ውስጥ ሐሚቲን የሚደግፍ ካምፕ አለ ይባላል። ሬውተርስ ይሄንን በዝርዝር አውጥቶታል ጥናት አድርጎ። የኢትዮጵያ መንግስት በፊት ለፊት ባይሆንም በካድሬዎቹ በኩል ክዷል። ለወርቅ የተሰጠ መሬት ነው ያነሱት እንጂ አናስታጠቅም ብሏል። ግን አሁን ግልጽ ሆኗል። ምክንያቱም ድብደባ ይካሄዳል እዛ አካባቢ። ከዛ የተነሱ እነሱም ጥቃት ያደርሳሉ። ከዚህም የሚነሱ ሰዎች በተለየ ናይል ስቴት ባለፈው ጊዜ እቺ ምንድን ነው የምትባለው እሷን የተቆጣጠሩ ጊዜ ኩሩሙክም እሷን የተቆጣጠሩ ጊዜ ከኢትዮጵያ የተነሱ ኃይሎች ናቸው የተቆጣጠሩት የሚል ሰፊ ዘገባ ተደርጓል። ስለዚህ ግልጽ ነው እየተሳተፍን እንደሆነ። አሁን በዚህ መሀል ነው እንግዲህ ኢትዮጵያ ቅድም በጣም አንድ ኢንተረስቲንግ የሆነ ነገር እያነሳ ነበር። ከዚህ ከሱዳን የጦር ኃይሎች የጦር መኮንኖች እና ወታደራዊ አዛዦች በፊት ጀምሮ ግብጽ ሄደው የግብጽን ርዕዮተ ዓለምን ተጠምቀው እንደሚመጡ የሚገልጽ ነገር ስናገር ነበር። ያ ደግሞ አንድም በዋናነትም ኢትዮጵያን የሚመለከት ጉዳይ ነው። የኢትዮጵያ መንግስት የትናንቱ ክስም ላይም ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች የሚል ነገር ተነስቷል። ገለልተኛ ብንሆን ይመረጥ ነበር። ነገር ግን እንደሚባለው አሁን ምናልባትም ለአርኤስኤፍ ሙሉ ለሙሉ ድጋፋችንን እየሰጠን ከሆነ ከኢትዮጵያ ኢንተረስት አንጻር እንዴት ነው የሚታየው? ጥሩ የሚባል አይደለም። ምክንያቱም አሁን የአልቡርሃን ኃይል ከግብጽ ጋር ሆኖ ነው እየሰራ ያለው። ከዛ በተቃራኒ እኛ ቆመን ኢንተረስታችንን የሀገርን ኢንተረስት ለማስጠበቅ መሞከር እንዴት ነው የሚታየው? ይሄ ባለፈው ጊዜ አቶ ጌታቸው ረዳና ጀዋር መሐመድ አንድ ክርክር ገጥመው ክርክር ሳይሆን ትንሽ ጊዜ ሰጣ ገባ ምልልስ አንድ አድርገው ነበርና ናሽናል ኢንተረስት ማለት ምንድን ነው? ኢትዮጵያ አሁን የአልቡርሃን ጦር አንድ ጊዜ ኤርክራፍቶችን የጀቶችን ይሆን ምኖችን ሐሚቲ እንዳይደበድብ በዩኤ የተደገፈ ድብደባ እንዳይደረግ ወደ ምጽዋ መውሰዳቸው ግልጽ ነው። የሳዋ የሱዳንን አልቡርሃን ጋር የሚሰሩ በፊት ተቃዋሚ ነበሩ። ባይዘዌ ከማዕከላዊ መንግስት ጋር ተቃዋሚ ሆኖት እዚህ ልህ እንደሆነ እንትን ሁሉ ዘግተው ነበረ። ወደ ሱዳን ፖርት ሱዳን የሚሄደውን መንገድ ዘግተው ነበር። በኤርትራ ኢንፍሉዌንስ ተጽዕኖ ስር ያሉ ጎሳዎቹ በሁለቱም በኩል ያሉ በሱዳንና በኤርትራ ያሉ በኤርትራ ተጽዕኖ በኤርትራ መንግስት ልበለው ተጽዕኖ ስር ያሉ ተዋጊዎች አሉ እና በፊት ተቃራኒ ነበሩ። አሁን ግን
ኤርትራ ከአልቡርሃን ጋር ስለሆነች ወደዛ ሄደዋል እና በፊት ጥያቄያቸው ማዕከላዊ መንግስት ላይ አንወከልም ነበር። አሁን ከአልቡርሃን ጋር ያሉት እነዚህ ሰልጥነው ከአልቡርሃን ጋር ይሰለፋሉ። የቲፒኤልኤፍ ጦር ቲፒኤልኤፍ ክዷል። በቀደምለት እኔ እዚህ ውስጥ አልተሳተፍኩም፣ ቀጠናውን የሚበጠብጥ ድርጊት ላይ አልሳተፍም ብሏል። ቲፒኤልኤፍ ከኔ ጋር ግንኙነት አለው ብሎ ተናግሮ አያውቅም። ይሄን ኃይል ካስተዋልክ ማለት ነው። ግን ይሄ ኃይል በተለያየ ጊዜ ወደ ኢትዮጵያ ለመግባት ጥሶ ለመግባት የተቀናጀ ጥረት እንደሚያደርግ ግልጽ ነው። አሁን ቲፒኤልኤፍ እንዳትከስ ትልቁ ችግር ምንድን ነው? እዛቸው እዛ ይሁን ወይስ ተነጥሎ የሚሰራ ቡድን ይሁን ግልጽ የሆነ ነገር የለም። ኦርኬስትሬትድ የሆነ ጥቃት ይፈጽማሉ። ልክ ነው። ኦርኬስትሬትድ ማለት ቲፒኤልኤፍ ወደ ሱዳን ድንበር አካባቢ ጥቃት በሚሰነዝር ጊዜ እነዛ ደግሞ ሰብረው ለመግባት በመከላከያ በኩል ያደርጋሉ። ይሄ በጣም ግልጽ ነው። አሁን ፌዴራል መንግስትም እስካሁን ችግር ሆኖበት የቆየው ይሄ ይመስለኛል። ቀጥታ እንዳይከሰው ይሄ ቡድን በተናጥል በራሱ እየተንቀሳቀሰ እስከሆነ የሚል ኤኒዌይ ይሄም ቡድን አለ። የኤርትራ ቀድም ያልኩት ቡድን አለ። ከጀርባ ግብፅ እየሰራች ነው አልቡርሃን እንዲያሸንፍ። አንዳንድ ጊዜ ድብደባ ሁሉ አድርገዋል። በፊትማ ጨራሽ ጀቶች ሁሉ ነበሯቸው። በኋላ እንትን ካርቱምን ሲቆጣጠር ነው ብዙ ቦታዎችን ሲቆጣጠር ሐሚቲ ያጠቃቸው። አንዳንዶቹ ተቃጠሉ፣ አንዳንዶቹን አሸሿቸው እንጂ ጀቶች ምናምን ሁሉ ነበሯቸው ከአልቡርሃን ጋር። ትዝ ይልሃል እዚህ አባይ ለመጠበቅ ልምምድ እናድርግ ምናምን ብለው የመጡ ጊዜ ማለት እና እነዚህ ሁሉ በተሰባሰቡበት ኢትዮጵያ ምን ያህል ድረስ ጸጥ ብላ ነው ማየት ያለባት የሚለውን ጥያቄ አንድ ጊዜ አንስቻለሁ። ምን ያህል ነው እርምጃ መውሰድ ያለባት የሚለው ላይ ነው እንጂ አሁን ክርክር መኖር ያለበት እጇን አጣጥፋ ትቀመጥ የሚል ያለ አይመስለኝ። ቅድም እንዳልኩት በፕሮክሲ ደረጃ እዛው ሱዳን ላይ ያለውን ነገር መወሰን ይቻላል በቅጥረኛ በመደገፍ ወይስ ቀጥታ ተሳትፎ በማድረግ ነው? ቲፒኤልኤፍ አሁን ጦርነት እያደረገ አይደለም ከመንግስት ጋር። ቲፒኤልኤፍ ልትከሰው የምትችለው አሁን መንግስት እየከሰሰው ያለው ሱዳን ላይ ጋር እየተባበረ ነው ብሎ ነው እየተባበረ። ስለዚህ ቲፒኤልኤፍን እንደ አገር ብትወስድ ዝም ብለህ አስዩም ብታደርግ ይሄ እንደ ቅጥረኛ ነው የሚወሰደው። ግን ቲፒኤልኤፍ ትግራይ አገር አይደለችም። ኤርትራ ቀጥታ እየተሳተፈች አይደለም። እንትኖችን በማሸሽ ታረጋለች፣ ስልጠና በመስጠት ታረጋለች። ምን ያህል ነው ደረጃው? ስለዚህ ኢትዮጵያም እያደረገች የነበረው በእኔ እምነት ስልጠና ቦታ በመስጠት ምናልባት የመረጃ ልውውጥ በማድረግ እዛ አሰልጣኞችን እዛ በማስገባት ቀጥታ ሳትሳተፍ፣ ቀጥታ ማለቴ ራሱ ሀገሩ ሲሳተፍ ለማለት ነው እንጂ ቀጥታ ራሱ ብዙ አይነት ትርጉም ሊኖረው ይችላል። አሁን ይሄንን ለየት የሚያደርገው ምንድን ነው ወደሚለው እንምጣ። አሁን ድብደባው ላይ ስለተነሳ ይሄ ኢትዮጵያ አድርጋው ከሆነ ቀጥታ ተሳትፎ ነው የሚባለው። ቀጥተኛ ኢትዮጵያ ግጭት ውስጥ ገባችበት። በፊት ልትከሳት የምትችለው አገር የሚበጠብጡ እንትኖችን በስልጠና ታግዛለች፣ በመረጃ ታግዛለች ምናምን ነው። እሱ ሉዓላዊነቴን ለመከላከል የሚል እርምጃ ያስወስዳል ወይ በዩናይትድ ኔሽንም በምናምን። ይሄኛው ግን ቀጥታ እዚህ መካከለኛው ምስራቅ እንዳለው ኤግዛምፕል መውሰድ እንችላለን። ሂዝቦላ አለ፣ ሐማስ አለ፣ ሁቲ አለ፣ በኢራን ይደገፋሉ ይባላል። እነዚህ ሁሉ እያሉ ግን እስራኤል ኢራንን ለማጥቃት ብዙ ዓመት ነው የፈጀባት። ቀጥታ ትሬት ነች። እንዳውም ለማጥቃት ራሱ እነዚህን አልተጠቀመችም። እንትን እያስታጠቀች ነው ሳይሆን ቀጥታ ሉዓላዊነት ችግር ያለበት ያለችው ኒኩሌር እየታጠቀች ስለሆነች ልታጠቃኝ ትችላለች ብሎ በሌላ ክስ ነው። ስለዚህ እርምጃ ለመውሰድ ፕሪሚቲቭ ስትራይክ ያለችውን እሷ እርምጃ ለመውሰድ የሀገር እዛ ሀገር ላይ የማይቀለበስ የሆነ
የማያጠራጥር ስጋት ደቅኖ መሆን አለበት እንጂ እነዚህ ፕሮክሲዎች ስላደረገ ምናምን ሳይሆን ሉዓላዊነትን ለመጣስ የማያጠራጥር ስጋት መፍጠር አለበት ለሚለው ክስ ኢትዮጵያ አሁን ቀርባለች ወይ? ለዛ ነው አሁን ብዙ መግለጫ ያወጡት ሀገራቶቹ እንደ ሀገር ስትሳተፍ። በፊት እኮ ትንንሽ ክሶች ናቸው፣ ታሰለጥላለች ምናምን፣ ኤርትራም ፋኖን ያሰለጥናል ምናምን፣ በቂ አይደሉም ሄደህ ያንን ሀገር ለማጥቃት። ፊት ለፊት ገባችበት ከተባለ አሁን ራሷ ጥቃት እያደረገች ነው ከተባለ እነሱም የፈለጉት እሱን ይመስለኛል። ምን አሉ? አሁን ሙሉ ለሙሉ ኢንጌጅ ማድረግ መልስ ለመስጠት ዝግጁ ነን። ምክንያቱም ከማለታቸው በፊት አስቀድመውም ጥቃት እየፈጸሙ ነው። አሁን ቅድም የጠቀሰው ቤኒሻንጉል አካባቢ ላይ በኢትዮጵያ ግዛት ውስጥ ነው ባለፈው ሳምንት ላይ ጥቃት የፈጸሙ። እነሱም አስቸጋሪ ናቸው እንደሱ አይነት ነገሮችን እንትን ለማለት። ለምንድን ነው የምትለኝ? ብዙ ተዋናይ ነው ያለበት ውስጡ። ኢቭን ይሄኛው ጥቃት ላይ አይደለም ይቼ ቤኒሻንጉል ጉሙዝ ላይ ይሄኛው ጥቃት ላይ አሁን መስማማት። ለዛ ነው እስቲ እንትን አቧራዊ ጥራ ያልኩት። ሳውዲ አረቢያ ያወጡት የአሜሪካኑ ሰውዬ ቅድም ያልኩ ያወጡት ይለያል። ማን ካወጣው? ሱዳኖች ራሳቸው ካወጡት፣ ግብፅም ካወጣቸው ይለያል። ሆን ብለው ነው ግብፅና እንትን የሚሉበት ምክንያት አላቸው። ቀጥታ የሉዓላዊ ድንበር ተጥሷል፣ ኢትዮጵያ ተሳትፋበታለች ለማለት ነው። እነዛ ደግሞ ያንን እያወጡ ያሉት ሁለት ሀገራት እንዳይጋጩ። እንደ ሀገር ይሄ ነገር አርኤስኤፍ እዛው እየተዋጋ ያለ ቡድን ነው የፈጸመው። አሌጅድሊ ነው የሚለው እንደውም ከነቃሉ በህግ ጥርት ያለ ትርጉም አለ። አሌጅድሊ ስለሚል ማን አርኤስኤፍን የፈጸመው? ኢትዮጵያን ከታች ነው ጠቀስ ያደረጓት ጎረቤት አገራት ብለው፣ ለዛው ጎረቤት አገራት በግጭት ውስጥ ባይሳተፉ ይመረጣል የሚለውን። ስለዚህ ሁለቱ እያደረጉት ያሉት የዲፕሎማሲ የቃላት አጠቃቀማቸው ራሱ የሚነግርህ ነገር ወደ ፉል ስኬል እንዳያድግ፣ ወደ ሀገር ደረጃ እንዳያድግ አሜሪካና ሳውዲ እያቀዘቀዙት እንደሚገኙ ነው የሚታየው። እና አዲስ ነው የሚሆነው በእኔ እምነት ግጭት ውስጥ ከገቡ። በታሪክ አላውቀውም ማለት ወደ ድሮ ወደ ኋላ ተመልሰን ማውራት እንችላለን። የማህዲስትን ምናምን እንቅስቃሴ ማውራት እንችላለን። የድንበር ላይ ስኪርሚሽ፣ የድንበር ላይ ግጭቶችን ምናምን ማውራት እንችላለን። እንደ ሀገር ግን ሁለቱ ሀገራት የተዋጉበትን አላውቅም እንደ ሀገር እንትን ብለው እና አዲስ ነው የሚሆነው። ደርግ እንኳን በደርግ ዘመን ምንድነው የተደረገው? ከኃይለ ሥላሴ ጀምሮ የመጣ ነው። ምንድነው የተደረገው? ማስታጠቅ ነው። የጆን ጋራንግ ቡድን የደቡብ ሱዳንን ኢታንግ የሚባል ጋምቤላ ውስጥ ካምፕ፣ በኢታንግም በታች በኩልም ካምፕ ነበራቸው። ካምፕ አላቸው። መሳሪያ ልምምድ ያደርጋሉ። የሚዋጉት ግን ራሳቸው ናቸው። ደርግ ድጋፍ ያደርጋል። እየታወቀ ነው። እነሱም እንደዚህ ሲያደርጉ ነበር። ኢትዮጵያ ውስጥ ምናምን ሲያደርጉ ነበር። መለስ ዜናዊ የደርግን ኃይለሥላሴ የጀመሩትን ፕሮሰስ ነው የጨረሰው። በኃይለሥላሴ ጊዜ የተጀመረ ሱዳን በጣም እያስቸገረች መጠለያ የሆነች ትንኮሳ እየፈጸመች የድንበሩንም ጥያቄ እያጎነች ስላስቸገረች እነ ኔሜሪ ነበሩ። ከዛ በኋላ በደርግ ጊዜ ጉዳዩ በጣም እየጠነከረ ስለመጣ ተገንጣዮችን ማስታጠቅ እየተባለ ወንበዴዎችን ማስታጠቅ፣ ኤርትራን የቲፒኤልኤፍን ታጋዮች። ስለዚህ ይህ ሀገር ልክ ሶማሊያ አደጋ እንደሆነችው ለኢትዮጵያ ግሬተር ሶማሊያ ብላን ኡጋዴንን ክሌም እንደምታደርገው ሱዳኖችም ኢትዮጵያን አስጨነቀው ስለያዙ በደርግ ጊዜ የተወሰነው ምንድን ነው መክፈል አለብን ይህንን ትልቅ ሀገር። በሶማሊያም እንደዛ ሶማሌላንድን መክፈል፣ ከዛ በፈር መያዝ፣ ወዳጅ ማድረግ እነዛን ቀሪዎቹን ሀገራት የሚገነጠሉትን። ኃይለሥላሴ የጀመሩት ፕሮጀክት ነው። ደርግ በጦርነት ቀጠለው። መለስ ዜናዊ ሱዛን ራይት እንዳለችው ደቡብ ሱዳንን አዋለደ ያለችው ምጡ የተጀመረው በመለስ ዜናዊ ጊዜ አይደለም። ከዛ በፊት የነበረ ፕሮጀክት ነው የቀጠለው። አገራዊ ነው። የሶማሊያም እንደዛ ነው። ሶማሌ ዚያድ ባሬ በጣም ያስቸገረ መጠለያ የሆኑ ሞቃዲሾ
ሲያስቸግር በመሃል ደጀን መምጣት አለበት ሶማሊያ፣ ስለዚህ ሶማሌላንድ መውጣት አለባት ከዛ የሚለውን ፕሮጀክት ነው የቀጠለ ፕሮጀክት ነው። መለስ ዜናዊም ከሶማሌላንድ ጋር ወዳጅነት ፈጥሮ የዘለቀውም የቀጣይ የሆነ ሀገራዊ ፕሮጀክት ስለሆነ ነው። አሁን ኢትዮጵያ እጇን አጣጥፋ መቀመጥ አለባት ወይ? አሁን የአብይ ዘመን አይደለም ይሄ። ሱዳን ለኢትዮጵያ ስጋት ስትሆን ብዙ ሰው የሚስተው ይሄ ነው። ሶማሊያ ስጋት ስትሆን የአብይ አይደለም። አንዳንዱ ከቀኝ ግዛት ጊዜ የጀመረ ነው፣ አንዳንዱ ከዛ በኋላ የመጡ መንግስታት የጀመሩት ነው። የአብይ መንግስት አስተዳደር ወይም ብልጽግና የሚለየው እንዴት ያዘው ያን ጉዳይ በሚል ነው ልትናገረው የምትችለው። እንዴት ያዘው፣ እንዴት መልስ ሰጠ፣ የኢትዮጵያ ዘላቂ ጥቅም በሚያረጋግጥ መልኩ፣ ወዳጆችን በማያራቅ መልኩ፣ ኢንተረስታችንን ባስጠበቀ መልኩ ነው ወይ የያዘው ወይስ በተዝረከረከ አካሄድ ስጋትን በሚጨምር አካሄድ ነው የያዘው በሚለው ነው ግምገማ መደረግ ያለበት እንጂ ሱዳን አሁን ነው የጀመረችው የሚል አሁን ነው ከኢትዮጵያ ጋር መጋጨት የጀመረችው የሚል የሞኝነት እንትን የለም። ታሪክ ላይ አይነገርም። ሰው አገላብጦ ማየት ይችላል። ሶማሊያ አሁን ነው የተጀመረው? ኔቨር። ምናልባት አብይ ላይ ወለዱ ይችላሉ መሰለኝ ጉዳዩ እንትን ሲል በተለይ በደርግ ጊዜ በጣም ልጅ ሊሆኑ ይችላሉ አብይ አህመድ። በዛ ጊዜ ራሱ ጥቃት ተፈጽሞ ነበር በሶማሊያ እና አሁን ጊዜ ተፈጸመ አይደል፣ የተጀመረ ነገር አይደለም። እንዴት ያዙት የሚለው ላይ ክርክር ማድረግ ይቻላል። ጠላቶች በዙ ጨመሩ። ድንበር ጉዳይ ከኃይለ ሥላሴ ሲንከባለል፣ በደርግ ሲንከባለል፣ በእነ አባይ ፀሐዬ ሲንከባለል መጥቶ ፈቱት አልፈቱትም፣ አባሱት አላባሱትም። ተቃዋሚዎች በዙ። አሁን በዛ በኩል ቀነሱ። ደርግ ሲያደርግ የነበረው ኃይለ ሥላሴ ሲያደርግ የነበሩት ስደተኛም እንደዛው። ከግብፅ ጋር ያለው ግንኙነት አሁን ባሰበት። ሌሎች እንዴት አስተናገዱት? በዚህ ነው የሚገመገመው ብልጽግና ባለ ማለት ነው እንጂ ቆንጭ ብሎ ማየት አለበት የሚል ግምገማ የለም። የሚሰጠው መልስ ግን የኢትዮጵያ መንግስት የሚሰጠው መልስ የሚያወሳስብ መሆን የለበትም። ድጋሚ ጉዳዩን ጠላቶችን የሚያበዛ መሆን የለበትም። ትምህርት መውሰድ ካስፈለገ ማለት ነው። ሌሎችም መንግስታት የሞከሩት አካሄድ አለ። መለስ ዜናዊ ለምሳሌ ከሱዳን የሚመጣን ስጋት ችግሮች በጣም ቢኖሩበት ከአልቡርሃን ጋር የሚደረግ ወዳጅነት ከኢትዮጵያ ጋር አይመስልም ነበር። ከቲፒኤልኤፍ ጋር ነበር የሚመስለው። የአንድ ክልል ወዳጅነት ቲፒኤልኤፍ እንትኑን ሲያከብር እኮ ይሄዳል አልቡርሃን የተቋቋመ የተመሰረተበትን እና በክልል ደረጃ ምን አግብቶት ነው? ውጭ ጉዳይ ሚኒስትር ነው እንጂ አንድ ቡድን አንድ ነፃ አውጪ ነኝ የሚል ቡድን ምን አግብቶት ነው የአንድን ሀገር ፕሬዚዳንት እዛ የሚወስደው ብለህ ልጠየቅ ትችላለህ። እሱ ተለምዶ አሁን ብሶበታል። አንድ የሶማሌላንድ እንትን ሶማሌ ደርሶ ይሄዳል። እንደዚህ ክልሎችን እንትን ማለት ስትሬንጅ ነው። ሌሎች ሀገሮች አይደረግም በአብዛኛው ማለት ነው። እና ምን ከዚህ በፊት ከነበረ አያያዝ ምን ጎደለ፣ ምን ጨመረ የሚለው በእኔ አስተያየት መንግስት ማስተካከል ያለባቸው ብዙ ነገሮች አሉ ብዬ ነው የማስበው አሁን ማለት ነው። ለምንድን ነው እንደዛ ምልህ? ቅድም ባልኩ በመለስ ዜናዊ ጊዜ ምንም ከቲፒኤልኤፍ ጋር የሚደረግ ሽር ጉድ ቢሆን ከአልበሽር ጋር የነበረው ግን አልበሽር በተቻለ መጠን ስቴብል ሆኖ ለረጅም ጊዜ ዳርፉር ላይ ግጭት በስተቀር ስቴብል ሆኖ ለረጅም ጊዜ ሲቆይ ኢትዮጵያ ላይ ስጋት መሆን ትቶ ነበረ ከተወዳጁ በኋላ ማለት ነው። መለስ ዜናዊ ይህን አረጋግጦ ነበር። እሱ ብቻ አይደለም፣ ስጋት መሆኑ ሲያበቃ አሁን ስለተረጋጋን ሁለታችንም ድንበራችንን እንቋጭ የሚል ሁሉ ተጀመረ ንግግር። በፌዴራል ጉዳዮች ሚኒስትር በእነ አባይ ፀሐዬ ትዝ አሁን ደመቀ መኮንን የሚከሰሱበት ክስ ያን ጊዜ ነው የመጣው። መሬት ላይ ካዳስተር መዘርጋት፣ ገበሬዎች የት ነው የሚኖሩት ማስመር ተጀምሮ ነበር። ይሄ የሚደረገው መቼ ነው? ሁለቱ ሀገራት ስቴብል ሲሆኑ፣ ሰላም ሲሆኑ ምንድን ነው። አሁን እሱ የሚታሰብበት አይደለም። ስለዚህ ይሄ መንግስት ለምን ወደ ኋላ የተመለስኩት የሚለውን ማጥናት አለበት። እዛ ውስጥ
የሚደረግ ግጭት ውስጥ ኢትዮጵያ ቅድም እንዳልኩት ፕሮክሲዎችን ታሳትፋለች፣ ቅጥረኞችን ታሳትፋለች። አንድ ጊዜ ኃይለ ሥላሴ መሳሪያ ተገዝቶ እስራኤል እምቢ ብላ ይመስለኛል ከሳውዲ አረቢያ መሳሪያ ተገዝቶ ኔሜሪ በጣም ሲያስቸግር ማለት ነው የሱዳኑ መሪ ኢትዮጵያ ታጥቀው ኢትዮጵያውያን ነው የኢትዮጵያ ውስጥ ያሉ ማህዲስት የሚባሉ ስደተኞችን ማለት ነው ወዳጆች ናቸው ባይዘው ማህዲስት ከዛ ስለማይስማሙ ከአረባይሽን ጋር ከኢትዮጵያ ወዳጆች ናቸውና እነሱን አስታጥቀው ለመገልበጥ ሊገቡ ነበር ኃይለ ሥላሴ አንድ ጊዜ ለመገልበጥ ከዛ እዛ ከመድረሳቸው በፊት ጉዳዩ ተቀይሮ እሳቸው ወረዱና ቀረ። ጅቡቲን አንድ ጊዜ የኢትዮጵያ መንግስት ሊወር ተዘጋጅቶ ነበር በደርግ ጊዜ ማለት ነው 4ኛ ክፍለ ጦሩን 3ኛ ክፍለ ጦር እዛ ተቀምጦ በጣም ሲያስቸግሩ እነዚህ አፋርና የኢሳ ጉዳይ በጣም ሲያስቸግር ለመውረር እና ይሄም ወደኛ ዕቃ አናስገባም እያሉ መድኃኒት አናስገባም እያሉ ችግር ሲፈጥሩ የህልውና ጉዳይ ስለሆነ እንወራለን ብሎ ነበር፣ ግን ወረራ አልተካሄደም። አሁን ኢትዮጵያ ቀጥታ መደብደብ ከጀመረች ከዚህ ታሪክ ለየት ይላል ለምፈልገው ምን ስለዚህ አንድ ስቴፕ ከዚህ በፊት ከነበሩ መንግስታት አንድ የተበላሸ ነገር ሊመጣብን ይችላል ከዚህ ሌሎቹን ግን ካምፕ ማሰልጠኑ ምናምን አርገውታል። ሌሎችም አሁን የምታየው ካሰላለፍ አንጻር ምናምን ልታየው ትችላል። እንደ ድሮ ነው አይደለም ብዛቱን ምናምን ልታየው ትችላል ወይስ የኛ ፖሊሲ ነው የዩኤ ፖሊሲ ነው ይሄ የውጭ ጉዳይ ፖሊሲው እያልክ ልትፈትሸው ትችላለህ። ግን ማሰልጠን ተቋሚ ማሰልጠን ሁሉም አርገውታል። አክቲቭ በነበረው ዋር በነበረ ጊዜ ሁሉም መንግስት አድርጎታልና መፈተሽ ያለበት ብልጽግና ከዛ አንጻር ነው ለማለት ነው። በጣም ምናልባትም እስካሁን አንተም እንደገለጽከው በቀጥታ ወደሆነ ጦርነት ይገባሉ ተብሎ እየተፈራ ባይሆንም ነገር ግን ነገሮች በዚሁ የሚቀጥሉ ከሆነና ጥቃቶችም ከሁለቱ እስከሌት እያደረገ ከፍ እያለ እየጨመረ የመምጣቱ ነገር የሚጠበቅ ይሆናል። በቀጠናው ከተከሰቱ ሰሞነኛ ጉዳዮች መካከል አበይት የሆነው ይኸው የሱዳንና የኢትዮጵያ ጉዳይ ነው። አዲስ አበባ የሚገኙት የሱዳን አምባሳደርም በአስቸኳይ ወደ ፖርት ሱዳን ተጠርቷል። ከዚህ በተጨማሪ ከዛሬ 2 ሳምንት በፊት ከአዲስ አበባ ቦሌ ኤርፖርት የተነሳ አንድ ቦይንግ አውሮፕላን ወደ ፖርት ሱዳን መጓዙን ማንን እንደጫነ ግን እንዳልታወቀ ሚስጥራዊ በረራ እንደነበር አንድ ዘገባ ወጥቶ ነበር። ምናልባትም ከዚህ ጋር በተያያዘ ተጨማሪ መረጃዎች የሚወጡ ከሆነም በዜናም እንደዚሁም በትንታኔም ዝግጅታችን የምንዳስሰው ይሆናል። አሚጎ ዛሬውን ዜና እንቋጨው። የተወዳጁ ተመልካቾቻችን እንግዲህ ዛሬው የፖርት ሱዳንና የአዲስ አበባን ወታደራዊ እንደዚሁም ፖለቲካዊ ትኩሳት የተመለከትንበት ጉዳይ ይህን ይመስል ነበር። አብራችሁ ስለሆናችሁ እናመሰግናለን። መልካም ቆይታ።